ባላችሁ ሲበድላችሁ ወይም ስትበድል ምን ማድረግ አለበት? መረዳት። እንዴት ነው የምትረዱት? የምትረዱበትን መንገድ አንድ ሁለት ሶስት ነው ትናገር። የመጀመሪያው ሰዎች በአስተዳደጋቸው ሊያጠፉ እንደሚችሉ መረዳት ነው። የባል ድርሻው ምንድን ነው? ክርስቶስን መሆን። ማንም መሆን ነው። ያ ማለት ክርስቶስ ለቤተ ክርስቲያን ያደረግላትን ማን ትፈልጋለች ማለት ነው? ሚስቱ ትፈልጋለች። ክርስቶስ ለቤተ ክርስቲያን ምንድን ነው የሚያደርግላት? የመጀመሪያው ይወዳታል አይደል? ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ አፍቅሩ አንስቲያሁ። ክርስቶስ ቤተ ክርስቲያን እንደወደዳት ባሎችን ሚስቶቻቸውን ይወዱ። ሴት ደግሞ ለባሏ የምታደርገው ምንድን ነው? ቤተ ክርስቲያን ለክርስቶስ እንደምታደርገው መታዘዝ። ወበከመ ቤተ ክርስቲያን ትትእዘዝ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክሙ። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ይሄ ወንድ የሚፈልገው ወንድ ልጅ ከሚስቱ ምን ይፈልጋል ከተባለ እሺ ማለት እስኪ እሺ በሉ። እናት ልጇ ዕቃ ደፍቶ ከጎረቤት ልጅ ጋር ተጣልቶ ሲበላ እሰይ ልጅ ብላ ትሰማዋለች። የሚፈልገው የምትጨቀጭቀው ሚስት ሳይሆን እሰይ ልጅ እንደምትለው እንደናቱ ጎሽ እንኳን ደህና መጣ የምትለው። በሽታ የማወቅ የሕክምና 70% እኮ በሽታውን ካወቃችሁ እዚህ ላይ ሰው ለምንድን ነው የቤተሰብ ጉዳይ ማስተምር ይመስላችሁ? ምንኩስና የሚገኝ ነው ንገሩ እንጂ ከትዳር ጵጵስና ትዳር ከሌለ ይመጣል። ትዳር በሌለበት ሲኖዶስ አለ የለም። ድንግል ማርያም የተገኘችው ከትዳር አይደለም። ትዳሩ ካልተቃና የኢትዮጵያ ቤተክርስቲያን መፍትሄ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቶ ለአይሌነ። ምሕረቱን ቸርነቱን ይቅርታውን በእኛ ላይ ያጸናልን ፈጣሪያችን እግዚአብሔር ይክበር ይመስገን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው ይደርብን። ብፁዕ አባታችን አቡነ ዲዮናስዮስ የጀርመን እና የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ፣ የተወደዳችሁ አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራን፣ ካህናት አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች ሰላም የሰጠን መድኃኔዓለም ይክበር ይመስገን። ብፁዕ አባታችን ቡራኬዎት ይድረሰኝ። እግዚአብሔር በመካከላችን ተገኝቶ ሊያስተምረን ቅዱስ ፈቃድ ይሆንልን። እንደምን አላችሁ? እግዚአብሔር ይክበር ይመስገን። እንግዲህ ብፁዕ አባታችንን የሀገረ ስብከቱ አመራሮችን በዚህ በሀገረ ጀርመን ሀገረ ስብከት ስር ያሉ አባቶችን የሰንበት ትምህርት ቤት ወጣቶችን ምዕመናንም ተባብራችሁ ትልቅ ሀሳብ አስባችኋል። እግዚአብሔር ያንን ሀሳብ እንዲያሳካው ቅዱስ ፈቃዱ ይሁን። ስለዚህ የዚህ ሀሳብ ገዳም የመመስረት ሀሳቡ አንዱ ችግር መፍታት ነው እና ዛሬ ደግሞ ጉባኤው እንደው ሳንቲም ለመሰብሰብ ብቻ ሳይሆን እንድትማሩ ጭምር። እውነት ለመናገር ብፁዕ አባታችን ደጋግሞ ሲናገሩ ነበር፣ ከሳንቲማችሁ በላይ እናንተ እንፈልጋለን እያሉ እና እኔ ጉባኤ ተጠርቼ ስሄድ የማስተምረው ትምህርት ርዕስ ስላገኘው ሳይሆን አንድ ችግር ለመፍታት አስቤ ነው የማስተምረው እና ደግሞ አሁን ዛሬ ስለ ትዳር ላስተምራችሁ አስቤያለሁ። ፈቃዳችሁ ከሆነ ማለት ነው እና ትፈቅዳላችሁ? በጣም መልካም ነው። አንዱ የዚህ ገዳም ዓላማው ይህን ችግር ለመፍታት ስለሆነ ማለት ነው። ገዳሙ የሚመሰረተው ልጆች ከሕፃንነት ጀምረው ገዳሙ እየቆጠቆጠ ያሳድጋቸዋል። የቅድመ ጋብቻ ትምህርት ያስተምራቸዋል። በጋብቻ ጊዜ አማካሪዎች ተቀምጠውበት ያማክራሉ። ችግር እየተፈታ ምዕመናን እንዲድኑ ነው ማለት ነው እና ያንን ደግሞ ዛሬም ደግሞ የጊዜውን ችግር መፍታት ስለሚገባ ስለ ትዳር እንማማር ብያለሁ። ትዳር በጣም ሰፊ ጉዳይ ነው። 3 ነገሮች ብቻ ስለ ትዳር ለመማማር አስቤያለሁ።
ርዕሳችን በቃ ትዳር ነው። እስኪ በሉ ደግማችሁ በሉት። እንደው ቃሉ የሰለቻችሁ ካላችሁ እንድትወዱት ድገሙት እንድትወዱት ይፈልጋል። መጀመሪያ ቃሉን እንድትወዱት ነው የሚፈልገው። ከዚያ ጀምሮ የሚቀጥለው እናያለን። ምንድን ነው ትዳር? ምንድን ነው? ሰው ለምንድን ነው የሚያገባው? እና የትዳር ፈተናዎችን እንዴት እንፍታቸው? የሚል 3 ነጥቦችን ነው የምንማረው ማለት ነው። የመጀመሪያው ትዳር ምንድን ነው የሚለውን ሊገራችሁ። ትዳር ምንድን ነው ሲባል በጣም ብዙ ፍች። እስኪ እናንተ ለአንድ ደቂቃ ትዳር ምንድን ነው አስቡ ውስጥ ወይ አውሩ እርስ በርስ። የእውነቴን ነው አውሩ ሁለት ናቸው። አውሩ ትዳር ምንድን ነው ለአንድ ደቂቃ። እውነቴን እኮ ነው፣ ቀሌን አይደለም፣ እውነቴን ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ሰዎች ትዳር አሁን ወደዚህ ሆኑና ሰዎች ትዳር ምን ይመስላቸዋል ብዬ አስባለሁ። በጥናት የተረጋገጠ አይደለም፣ ግምት ነው። ሰዎች ትዳር ምን ይመስላቸዋል? የኑሮ መተጋገዣ መድረክ ይመስላቸዋል። ተጋብዞ መኖር እነሱ ይመስላቸዋል። ወይም ከሆነ ችግር መላቀቂያ፣ ወይም ብር የሌለው ሰው እንደ ኮስት ሼሪንግ የሆነ አዋጥቶ እንደሚሆነ ይቆጥሩታል። ሰው ደስታ የሚታፈስበት በቃ መናፈሻ ወይም መዝናኛ የሚመስላቸው ሰዎችም አሉ። ማረፊያ ወደብ የሚመስላቸው ሰዎች አሉ። አንድ ሰው አምጥቶ እዚያ ውስጥ ድረስ ብሎ የሚኖር ማለት እንደዛ የሚመስላቸው ሰዎችም አሉ። ተፈጥሯዊ ፍላጎትን አሳክቶ መጨረስ የሚመስላቸው ሰዎችም አሉ። ተፈጥሯዊ ፍላጎት የባዮሎጂ ውጤት የሆነውን ነገር ብቻ ለመጨረስ ወይም እሱን ለማሳካት ብቻ ብሎ የሚያገባ ሰው ማለት እና ችግር ለማሳለፍ የሚያገባ ማለት፣ ዝና ተመችቶት የሚያገባ ማለት፣ ደስ ስላለው የሚያገባ ማለት፣ ጓደኞቹ ስላሸማቀቁት የሚያገባ ማለት። እንዴ እስከ መቼ ድረስ ነው እንዲቆማ ልትቀርነው ቁመት ልትቀርነው ተብሎ እንደዚህ ተብላችሁ ላጠር እንደዚህ ብሎ የሚያገባ ማለት፣ ቤተሰብን ለማስደሰት ብሎ የሚያገባ ማለት፣ እንደዚህም ማለት። እንደው ግን ታዲያ ትዳር ምንድን ነው? መተጋገዣም አይደለም፣ ተባብሮ መኖሪያም አይደለም፣ አዋጥቶ መኖሪያም አይደለም፣ ስጋዊ መሻትን መፈጸሚያም አይደለም። ትዳር ምንድን ነው ስትሉ መጽሐፍ ቅዱስ ይመልሰው ትዳር ምስጢር ነው። እስኪ በሉ ትዳር ምስጢር ነው በሉ። ድገሙ እንጂ ትዳር ምንድን ነው? ምስጢር ነው። ኤፌሶን ምዕራፍ 5 ቁጥር 32 ለዚያው ታላቅ ምስጢር ነው። አብይ ውእቱ ዝንቱ ምስጢር ወእምሮ በእንተ ክርስቶስ ወበእንተ ቤተ ክርስቲያን። ይህ ምስጢር ታላቅ ነው ይላል ክርስቶስ። ይገርማቸዋል። በመጽሐፍ ቅዱስ ታላቅ ምስጢር ተብሎ የተጻፈለት ምንም ርዕሰ ጉዳይ የለም። ታላቅ ምስጢር ተብሎ የተጻፈለት ቅዱስ ትዳር ነው። ትዳር ምስጢር ነው። ምንድን ነው ምስጢርነቱ ነው? ምንድን ነው ምስጢርነቱ? ምን ይመስላችኋል? ምስጢርነቱ ክርስቶስን ማስመሰሉ ነው። ክርስቶስን ማስመሰሉ። ሰው የሚያገባው ክርስቶስን ለመምሰል፣ ብቸኝነትን ለማራቅ፣ ቅድም ባልኳችሁ መንገዶች አይደለም። ሰው ማግባት ያለበት ክርስቶስን ለመምሰል ነው። እንዴት ነው ሰው ክርስቶስን የሚመስለው? በትዳር የመጀመሪያ መለኮት አለ፣ ስጋ አለ፣ ወይም ቃል አለ፣ ስጋ አለ። አብ ወልድ መንፈስ ቅዱስ አለ። አብ ልብ ይባላል፣ ወልድ ቃል ይባላል፣ መንፈስ ቅዱስ እስትንፋስ ይባላል። ይህን ታውቃላችሁ። ለምሳሌ እናንተ ልብ አላችሁ፣ ቃል አላችሁ፣ እስትንፋስ አላችሁ። ግን ስንት ሰው ነው የምትባሉት? አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ስንት አምላክ ናቸው? አንድ አምላክ ናቸው ማለት ነው። ስለዚህ ቃል ከሶስቱ ከልብ ከቃል ከእስትንፋስ ሰው የሆነ ማለት ነው ቃል። ለምሳሌ እኔ ጽሁፍ ብጽፍ በብራና ላይ ብጽፍ ከልብ ከእስትንፋሴ እና ከቃሌ ወረቀት ላይ የሚያልፈው ምንድን ነው? ቃል ነው አይደለም? ስለዚህ ድንግል ማርያም ሰሌዳ ትባላለች። አካላዊ ቃል ደግሞ የተወለደባት ነው። ስለዚህ ቃል ብቻ ነው። ቃል ወረቀት ላይ ሲጻፍ
ከልብ ይነጠራል አይነጠርም? ይነጠራል። ለምሳሌ ቃል የሚል ቃል ሲጻፍ እሺ፣ ቃል ዲያቆን ባንካም ሲጻፍ ነው። አሁን ቃል አምጣው ወረቀት። እሺ፣ እዚህ ጋር ቃል ብሎ ጽፏል። አሁን ቃል እዚህ ላይ ተጽፏል። ከልብ ወጥቶ ወድቋል አይደለም? ወድቋል አንድ እዚያው ወደ ተጻፈው ብለው አይጽፉም። እዚያው ልብ ውስጥ አለ። ስለዚህ ቃሉ ልብ ውስጥ እንዳለ ምን ላይ ተጽፏል? ወልድ ከአብ ሳይለይ በዚህ ዓለም ምን ሆነ? ሰው ሆነ። ከአብ ሳይለይ በዚህ ዓለም ሰው ሆነ። ቃል መጣና ከድንግል ማርያም ሥጋ ለበሰ ብላችሁ ነው። መለኮት ባለጸጋ ነው። ቃል ባለጸጋ ነው። ሥጋ ደግሞ ድሃ ነው። ባለጸጋው መለኮት ድሃ ሥጋን መጥቶ ለበሰ። ከዚያ በኋላ አብአሎ ለሥጋሁ ወረሰዮ አሐደ ምስሌሁ ለሊሁ አንገሶ ለሥጋሁ። ሥጋውን ራሱ አነገሰው፣ ባሕር አደረገው፣ ከእሱ ጋር አንድ አደረገው። ከዚህ በኋላ ይህን ቃል መጥቶ ከድንግል ማርያም የለበሰውን ሥጋን ከቃል ቃልን ከሥጋ ለይቶ ማሳየት አይቻልም። ግን በተአቅቦ ነው። እነትርሱ ተአቅቦ ነው። ከባድ ነገር ወደ ከባድ ወግ ወሰድኳችሁ። ይቀርባሉ። ወተት ለሚጋት አጥንት አይሰጥም። እንትን እሺ፣ የቅዱስ ቄርሎስ ምስጢር ምሳሌ ላምጣና ቀለል እናድርገው። አባቶቻችን ያውቁታል፣ ለእናንተ ነው። እሺ፣ ብረትን እሳት ውስጥ ጨመርነው። ስንጨምረው ምን ይሆናል? ይቀላል። ከዛስ ያቃጥላል አይደል? ስለዚህ እሳቱ ለምሳሌ ብረቱ ጠፍጣፋ ቢሆን የእሳቱ ቅርጽ ምን ይሆናል? ቀይ ጠፍጣፋ ነገር አታዩ? አዎ፣ እሳቱ ስለዚህ የምን ቅርጽ ያዘ? የብረቱን ቅርጽ ያዘ። ብረቱ የእሳቱን ምን ይዟል? ሙቀቱንና ብርሃኑን ይዟል። አይዟል። እሳቱ የብረቱን ምን ያዘ? ቅርጽ። አሁን ወር ቢሆን ይዙት ነበር። እንዴት ይጠፋቸው? አሜት ነው የሚይዘው ኢትዮጵያ ዝም ብሎ ነው እንዴ? ለምን አትይዙ? መያዝ አለባቸው። ነው እሳቱ የምኑ ቅርጽ ይዟል? ቀለል ያለ ነው። የምን ነው? መጀመሪያ ከባድ ነው ብላችሁ ስለምታስቡ ነው የሚከብዳችሁ። እሳቱ የምኑ ቅርጽ ያዘ? ብረቱ የእሳቱ ምን ያዘ? ብርሃኑና ምን ያዘ? ሙቀቱን ያዘ። በጣም እንዳትረሱ። ብረቱ ወደ እሳትነት ተረቋል። አረቀቀ። ተብላክስ እሳቱ ወደ ብረትነት ገዝፏል። አልገዘፈም? አልገዘፈም። ምን ያለ ነገር ነው? ዝም ብሎ ስለቆይ እንዳለ እንዴት ላድርጋችሁ? እንግዲህ ከዚህ በላይ ማቅለል አልችልም። ይቅርበሉ። እሺ፣ እሳቱ ወደ ብረት ላላለም ያልኳችሁ፣ ያ ማለት እሳቱ ሌላ ጉቻ ያለ ብረት ሆኖ አለ ወይ ነው አልኳን ማለት ነው። ብረትነቱን ሳይለቅ ነው እሳት የሆነው ማለት ነው። አሁን ግልጽ ነው መሰለኝ። እሳቱ ወደ ብረትነት አልገዘፈም። ብረቱ ደግሞ ተለውጦ እሳት አልሆነም። ስለዚህ ብረቱ ከነ ግዝፈቱ እሳቱ ነው። እሳቱ ከነ ርቀቱ ብረቱ ነው። አሁን ምን ሆነላችኋል? እሺ፣ አሁን በመዶሻ ስንመታው ብረቱን ወይስ እሳቱን የምንመታው? እሳቱ ጥሎት ይሄዳል እና እንዴት ነው የሚሆነው? እሳቱ ጥሎት ይሄዳል በመዶሻ ስንለው እንዴት ነው የሚሆነው? ይቀየራል። ስለዚህ እሳቱ ጥሎት ይሄዳል እና እሳቱን እንመታዋለን። ጥሩ ነው። እሺ፣ ባጭሩ እሳቱ የሚመታበት አካል የለም ማለት እሳቱ ምንድን ነው ብለናል? ረቂቅ ነው። ግን ደግሞ ከብረቱ ምን አላለ? አልተለየም። ስለዚህ እሳቱ በምኑ ይመታል? በብረቱ ይመታል። እሳቱን ግን መታ ነው ማለት አንችልም። ግን ስንት ነው? ንገሩኝ እንጂ አንድ ነው። ይሄኛው እሳት ነው፣
ይሄኛው ብረት ነው ማለት ይቻላል አይቻልም? ቀለል ያለ ነገር እሺ፣ ሌላ ላምጣላችሁና መዓዛ ያለው አበባ ላምጣ። ይሄ ቀለል ያለ ነገር መዓዛ ያለው አበባ ላምጣና አፍንጫችሁ ላይ የሚደርሰው አበባው ነው መዓዛው ነው? እሺ፣ ከአበባው ላይ ግን ይሄ መዓዛ ይባላል፣ ይሄ አበባ ይባላል ብላችሁ ማሳየት ትችላለች? ስንት ነው ግን ደግሞ ስንት ነው? ሁለትነት የሌለው ተአቅቦ ተዋህዶ ይባላል። ሶስት አይነት አንዶች አሉ። ሶስት አይነት አንድ ምን ይባላል? ዱዋል ዋን፣ ሲንግል ዋን፣ ዩናይትድ ዋን ይባላል። ሁለት የሆነ አንድ፣ ነጠላ የሆነ አንድ እና የተዋሃደ አንድ ይባላል። ሁለት የሆነ አንድ ማለት ሁለት ባጭሩ ቱ ሲም ካርድስ ኢን ዋን ሴልፎን ማለት ነው። ሁለት ሲም ካርዶችን በአንድ ፎን ውስጥ ጨምራቸው ይባላል ዱዋል የሆነ ግን ምንድን ነው? ዋን ነው ማለት ነው። እሺ፣ ሲንግል ዋን የሚባለው ደግሞ ነጠላ ነገር ምንም የሌለው ነጠላ ነገር፣ ለምሳሌ መስቀል ዝም ብሎ በቃ እንዲሁ የሆነ ነው፣ ምንም የጨመርንበት ነገር የለም። ዩናይትድ ዋን የሚባለው ግን የትኛው ነው? የተዋህደ አንድ የሚባለው አበባና መዓዛ፣ ብረትና እሳት፣ ነፍስና ስጋ፣ እነዚህ ይባላሉ የተዋሃዱ አንድ። መዋሃድ ማለት ከመቀላቀል ልዩ ነው። ከመደመርም ይለያል፣ ከተላጽቆም ይለያል፣ ከመጠጋጋትም ይለያል፣ ከጉርብትናም ይለያል፣ ከመጨመርም ይለያል። ለምሳሌ ወተት ሲደመር ቡና ኩለና ምን በቃ እናንተ ብሉት ያለ እሱ አሁን ምን ይባላል መሰላችሁ? መቀላቀል አለ። ወተቱ የተወሰነ የሚያጣው ጠባይ ያለው፣ ቡናው የተወሰነ የሚያጣው ነገር አለው። አቶ ነው። ስለዚህ የሚባለው ቱሳሄ ይባላል። አንዱ ከአንዱ የወሰደው አለና ከራሱ ያጣው ነገር አለ። ጤፍና ስንዴ ደግሞ ብንቀላቀላቸው ደግሞ አንዱ ከአንዱ ምንም አይወስድም፣ ግን አንድ ላይ ይኖራል። ስለዚህ ከመጠጋጋትም ይለያል። ተዋህዶ ማለት አንዱ የራሱን ሳያጣ የሌላውን ገንዘብ የሚያደርግበት። እንግዲህ ጊዜኛው ተዋህዶን ይሄ ምን እንደሚለው አላውቅም። መገናዘብ ተገናዘቡ የሚለውን ኮሚኒኬሽን የሚለው ሌላ ደካማ ስለሆነ ለቴዎሎጂ አይበቃም። እንደዛ ነው የሚለው እና አንዱ የአንዱን ገንዘብ ያደርጋል ወይም የራሱ ያደርጋል፣ ግን የራሱ ሳይለቅ አንዱ የራሱ ኔቸሪቲ ሳያጣ የሌላውን ያደርጋል፣ ገንዘቡ ያደርጋል። ይሄም ይባላል ተዋህዶ ይባላል። እሺ ተዋህዶ በሉ እንጂ። አሁን ብረቱና እሳቱ ስንት ናቸው? ግን በምንድን በተአቅቦ መልሱ በተአቅቦ ማለት የራሱን ባህሪ ምን እንዳደረገ ነው? ሳይለቅ ማለት ሳይለቅ በተአቅቦ ተጠብቆለት ማለት በራሱ እንደቆመ የሌላውን ገንዘብ ያደርጋል። ሁለት አካላት ሁለት ባህሪያት በአንድ አካል ውስጥ ማለት አይደለም። አንድ ተዋህዶ ግን በተአቅቦ ማለት ይሄ ምን ይባላል? በተዋህዶ እናምናለን ማለት ይሄ ነው። ቃል መጣና ከድንግል ማርያም ስጋ ለበሰና የስጋን ቅርጽ መጠኑ አደረገ፣ በዓለሙ እንደመላ ማለት ነው። ስጋ ደግሞ ውስንነቱን ሳይለቅ የመለኮትን ምልአት፣ ርቀት፣ ስፋት፣ ጌትነት፣ አምላክነት፣ ብሩህነትና ዘላለማዊ ሕይወትነት ገንዘብ አደረገ። ግን ክርስቶስ ሁለት አይደለም። ስንት ነው? አንዱ አንዱን ሳያጠፋው ነው። ለምሳሌ እንደ ሰውነቱ ሲተኛ ታዩታላችሁ። እንደ አምላክነቱ ይነሳና ነፋሱን ጸጥ በል ሲለው ታዩታላችሁ። እንደ ሰውነቱ አልዓዛርን የተቀበራችሁት ብሎ ሲጠይቅ ትሰሙታላችሁ። እንደ አምላክነቱ አልዓዛር ናውጣ ብሎ ሲያወጣው ታዩታላችሁ። እንደ ሰውነቱ ሲታመም ታዩታላችሁ። እንደ አምላክነቱ የልብሱን ጫፍ ሕመም ሲፈራው ታዩታላችሁ። ይሄ ነው ተዋህዶ ማለት ነው። አልተለወጠም፣ ግን አንድ ነው። እንደ ሰውነቱ ሰርግ እንድትመጣ ተብሎ ሲጠራ እንደ ሰው ታዩታላችሁ። እንደ አምላክነቱ ውሃውን በቃሉ ብቻ ወይን ሲያደርገው ታገኙታላችሁ። እርሱ ተዋህዶ ይባላል። እንግዲህ የማግባት ይሏችኋል። ይሄን መምሰል ማለት ነው። ገባች? ባል ቃልን ይወክላል፣ ሚስት ስጋን ትወክላለች። መዋሃድ ነው። ማግባት ማለት መዋሃድ ማለት አንዱ የአንዱን ገንዘብ ያደርጋል።
ቃል ከስጋ ስጋ ከቃል ጋር በማዋሃዳቸው ምክንያት የመለኮት ስጋ የመለኮት ገንዘብ እንቲያው ለቃል ኮነ ለስጋ ወንቲያው ለስጋ ኮነ ለቃል ከሊቃውንቱ ጋር ለመግባባት ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለቃል ማለት የመለኮት ገንዘብ የሆኑ መላእክት መጡና ቤተልሔም የስጋ ገንዘብ ሆነው አመሰገኑ። የስጋ ገንዘብ እረኞች የመለኮት ገንዘብ ሆኑና አመሰገኑ። ሁለቱም አንድ ሆኑ። አሁን ይሄኛው የቃል ምስጋና ይሄኛው የስጋ ምስጋና የምንለው የለንም። ስትጋቡ ተዋህዶ በተአቅቦ ማለት ተዋህዶ በተአቅቦ ተዋህዶ በምን መዋሃድ ነው ፈጽሞ። እዚህ በኋላ ይሄ የስጋ ነው ይሄ የመለኮት ነው አይባልም። የሚያገባ ሰው ይሄ ያንቺ ነው ይሄ ያንተ ነው ማለት ካላቆመ አልተጋባም። የኔና የእናንተ የሚባል ነገር የለው። እኔም ቅዱስ ዮሐንስ አፈወርቅ ስለ ትዳር ሲናገር ገንዘብ ለብቻቸው የሚያስቀምጡ ባለትዳሮች ሲናገር አንተ ሞኝ ከሁሉ ነገር ሰው እንደሚከብር ታውቃለህ ወይ? ከሁሉ ነገር ሰው ይከብራል። ለሚስት ራስን ከሰጠህ በኋላ ገንዘብ የምትሸሽጋት ከሆነ ራስህን ከገንዘብ እንዳሳነስክ ታስተውላለህ። አንተን እኮ ሰጥተሃል። አንተን ከሰጠህ በኋላ ሳንቲም የምትከለክል ከሆነ አንተ ከሳንቲም ታንሳለህ ማለት ነው። እንዴት ራስህን እንደምታዋርድ ትመለከታለህ። ማዋሃድ ማለት ያንቺ እናት ያንተ እናት፣ ያንቺ ሀገር ያንተ ሀገር፣ ያንቺ አጎት ያንተ አጎት፣ ያንቺ ገንዘብ የኔ ገንዘብ፣ ያንቺ ደሞዝ ያንቺ የኔ ደሞዝ፣ ያንተ አካውንት ያንቺ አካውንት ማለትም ከማቆም ነው የሚችለው። ሰው የራሱ አይደለም ሲያገባ የሌላውን ገንዘብ ያደርጋል። ግን በተአቅቦ ነው። እስኪ በተአቅቦ ምን አላችሁ? እሺ ጥያቄ ልጠይቃችሁ። ክርስቶስ ከተዋህዶ በኋላ ስጋ ከመለኮት መለኮት ከስጋ ይለያያሉ አይለያዩ? ንገሩኝ እንጂ። ባልና ሚስት ቢለያዩ ተዋህዶን ካዱ ማለት ነው። ተወከለችሁ። ክርስቲያኖች ሲፋቱ እምነታቸውን ነው የሚክዱት። እምነት በተግባር ይገለጣል። ጋብቻ የተዋህዶ ምስጢር ስለሆነ ምስጢር ያሰኘን እሱ ነው። በታውቁ የሚያሰኝበት ምክንያት ሰው ሁልጊዜ እንደናንተ እንዲያስብላችሁ መፈለግ የለባችሁ። በታውቁ ለምንድን ነው እንደማስበው ማታስብ አይባልም። በታውቁ ለምንድን ነው እንደማስበው ማታስብ አይባልም። ሰው በታውቁ ነው። ሰው እናንተን እንዲሆን ስትፈልጉ ነው ጥፋት የሚመጣው ማለት ነው። እንዳቅሙ እንዲኖር ሊፈቀድለት ይገባል። ሕፃናት ለምሳሌ በሉ የሆነ ጊዜ ግን ሕፃናት የሚሉበት ጊዜ አለ። ታውቃለች። ለምንድን ነው አንተ ልጅ የማትል ይባላል አይባልም? ጊዜ ያለው የሚልበት ሰው በራሱ ዓለም የሚኖርበትና ቆይቶ የሚያድግበት ጊዜ አለ። ሴት ወንድን አትሆንም። ልብ ብላችሁ ስሙ። ወንድ ሴትን መሆን አይችልም። የራሳቸው የተፈጥሮ ሀብት አላቸው። እንደ ሀብታቸው አብሮ መኖር የሴትነቷን ሀብት መጠበቅ የወንድነቱን ሀብት መጠበቅ ነው እንጂ ወንድ እንደ ሴት እንዲያስብ ሴት እንደ ወንድ እንዲያስብ ማድረግ አይቻልም። የምንም በቅድስና ይቻላል። በተፈጥሮ ግን የማይቻሉ ነገሮች አሉ። እውነት ነው ማሰብ ነው። አንዱ ችግር እሱ ነው። ስለዚህ ትዳር ምስጢር ነው። ማንን የሚያስመስል? ክርስቶስን የሚያስመስል። ስጋ መለኮትን መለኮት ስጋ እንዳልተለወጠ ባልና ሚስት ለምሳሌ ሴቶች ወራዊ ግዳጃቸው በሚመጣ ሰዓት እንደዚያ እንዳያስቡ ማድረግ ይቻላል አይቻልም? ሴቶች ነፍሰ ጡር ሆኖ በሆኑ ጊዜ የሚያስቡትን እንዳያስቡ ማድረግ ይቻላል አይቻልም? እንደውም አሁን ነፍሰ ጡር በሆነ ጊዜ ባሏን በትልቅ ጉልቻ አናቱን ወይ ሊላት ይችላል። ሆርሞን ነው ይሁንት ነው እንጂ ሴት ልጅ አይደለም እንደዛ የምታደርገው። አሁን እንደዚያ እንዳታስብ ማድረግ ይቻላል አይቻልም? ጾታን መደምሰስ አይቻልም፣ መለወጥ አይቻልም። ሰው ያውቃቸው የሚገቡ በጣም ብዙ ነገሮች አሉ። እውነቴን ነው የምነግራችሁ። በተአቅቦ አንደኛ እምነታችሁን ነው የምታከብሩት፣ ክርስቶስን ነው የምትመስሉት። እውነቴን ነው። አግብታችሁ የምትኖሩበት ዋናው ነገር ክርስቶስን ለመምሰል ነው። ሰው ሚስቱ ብታስጠላው፣ ሰው ወይም ሴት ባሏ ቢያስጠላት ተዋህዶን ነው ያስጠላል። ክርስቶስን የጠላቸው ወይም ክርስቶስን እየጠላ ያለ አንድ
ይህንን ማወቅ ምስጢር ነው። ሁለተኛው ክርስቶስና ቤተክርስቲያንን የሚያስመስል ምስጢር ነው። ቅድም መለኮትና ስስሊት የተዋሃዱበት ምስጢር ነው። አሁን ደግሞ ክርስቶስንና ቤተክርስቲያንን የሚያስመስል ምስጢር ነው። ልብ በሉ። ባል ክርስቶስን ነው የሚመስለው፣ ሚስት ደግሞ ቤተክርስቲያንን የምትመስለው። ልብ በላችሁ። ክርስቶስ ለቤተክርስቲያን ያደረገለት አለ፣ ቤተክርስቲያን ለክርስቶስ ያደረገችው አለ። ኃላፊነታችሁን እዚህ ውስጥ ታገኙታላችሁ። ትዳር የሚበጠበጥ ምክንያት ባልም ድርሻውን አያውቅም፣ ሚስትም ድርሻውን አታውቅም። ይህን ቢያውቅ የለም ዝም ብሎ አግብቶ ይኖራል። የባልነት ድርሻው ምንድን ይመስላችኋል? ምንድን ነው? ምንድን ነው? ሴቶች ጠይቅ፣ ወንዶች የባል ድርሻው ምንድን ነው? ክርስቶስን መሆን። ማን መሆን ነው? ያ ማለት ክርስቶስ ለቤተ ክርስቲያን ያደረገላትን ማን ትፈልጋለች ማለት ነው? ሚስቱ ትፈልጋለች። ክርስቶስ ለቤተ ክርስቲያን ምንድን ነው የሚያደርግላት? የመጀመሪያው ይወዳታል አይደል? ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ አፍቅሩ አንስቲያሁ። ክርስቶስ ቤተ ክርስቲያን እንደወደዳት ባሎችን ሚስቶቻቸውን ይወዱ። ክርስቶስ ለቤተ ክርስቲያን ያደረገው ፍቅር ነው። ሚስት ከባሏ የምትፈልገው ነገር ምን እንደሆነ ነገራችሁ? መወደድ ነው። እኔ ሳላገባ ተምሬ ያወቅሁትን እንዴት አድርጋችሁ ይሄው ሴቶች ከባሎች የሚፈልጉ ለወንዶች ነው የምነግረው። ከባሎቻቸው የሚፈልጉት የመጀመሪያ የመጨረሻ የዘመናቸው ጥያቄ ሁሉ ይወደኛል ወይ? ሌላ ጥያቄ ነው። እንደምትወዷቸው እርግጠኛ መሆን ይፈልጋሉ። በተግባር እንዲገለጥለት ያ ብዙ መገለጫዎች አሉ። ወሬያቸውን በማዳመጥ ሴቶች ችግራቸውን የሚፈቱ በማውጋት ነው። ስለዚህ ማዳመጥ ይፈልጋሉ፣ ጆሮ ይፈልጋሉ። ምንም ለሚወዳቸው ሰው ሁሉንም ነገር ነው የሚያወሩት። ለምሳሌ ከጓደኛ ጋር አስፋልት ስናቋርጥ ነጠላ ጫማዋ ተበጠሰባት ብላ ልታወራ ትችላለች። ለባሏ ነው የምታወራው። እንደዚህ ነው። ይህን ንግግር ማጣጣል የመከራ ምንጭ። ፈጽሞ አክብሮ መስማት። ቤተክርስቲያን ልንገራችሁ፣ ከቃሉ ጋር ናችሁ። ቤተክርስቲያን ከጧት ጀምራ ሌሊት ሙሉ ለክርስቶስ ምን ማለት ነው? ስራዋ ማውራት። ኪዳን ምንድን ነው? ለእግዚአብሔር ማውራት አይደለም። ማህሌት ምንድን ነው? ለእግዚአብሔር ማውራት መናገር። ሰዓታት ምንድን ነው? ለእግዚአብሔር መናገር። ቤተክርስቲያን ድርሻዋ ለእግዚአብሔር መናገር። እግዚአብሔር ሰሚዋ ነው። ሚስት ባሏ የምትለውን እንዲሰማት ትፈልጋለች። ጊዜ እንድትሰጧት ያስፈልጋል። ክርስቶስ ለቤተክርስቲያን ጊዜ ሰጥቷል። አንድ ጊዜ ተሰቅሎ ዓለምን አድኖ ድሮ ማድረግ አቅቶት መሰላችሁ? ለምንድን ነው 33 ዓመት የኖረው? ለቤተ ክርስቲያን ጊዜ እየሰጠ ነበር። ከሴት ጋር ከሚስቶቻችሁ ጋር አብሮ መኖር፣ ቤተ ክርስቲያንን ዓለም እስከሚያልፍ ድረስ አልለይሽም እንዳለ ሴቶች አብሮ መሆንን፣ መደመጥን፣ መወደድን ይፈልጋሉ። በቃላት ጭምር መስማት ይፈልጋሉ። ሴቶች ውዳሴ ከብዶ ወዳጆች ናቸው። ምስጋና ይወዳሉ። የታወቀ ነገር እንደ ምግብ አትክልት ውሃ የሚፈልገውን ያለው ሴቶች ምስጋና የሚፈልጉት። ስለዚህ ማመስገን ያስፈልጋል። የእውነት ይናገራል። ክርስቶስ ቤተክርስቲያንን አልሰማችሁት? እንዴት እንደሚያመሰግናል መኃልየ ሰሎሞን አንብቡት። ይህ ሴት ስትመሰገን የምታገኙት አንቀጽ እኮ ክርስቶስ ቤተክርስቲያንን የሚያመሰግኑበት። ያ የሚያስተምረን ሰዎች ሚስቶቻቸውን ማመስገን፣ ማዳመጥ፣ ጊዜ መስጠትና መውደድ ያስፈልጋል እና መናገር ያስፈልጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያን እና ክርስቶስ ለቤተክርስቲያን ምንድን ነው? መከታዋ ነው፣ መጠጊያዋ፣ ራሷ ነው። ባልነት ማለት ራስ መሆን ነው። ራስነት ማለት የሚያቅድ፣ የሚመራ፣ እቅድ የሚያወጣ፣ የሚያስተዳድር፣ መከታ የሚሆናት፣ የሚያሳርፋት። ይህን ትፈልጋለች። ሰማችሁ? የእናንተም ማለቆኝ ሴቶች ደስ ብሏቸው የእናንተም ድርሻ አለ። ስለዚህ ልብ በሉ። ክርስቶስ ለቤተ ክርስቲያን መማሩ ጠበቃዋ በልጅ ራሷ፣ ከዚያስ መሪዋ ነው። እንዲመራት ትፈልጋለች። ባለመሆን ማለት ልታገሩ ስታስብ ራሱ ለመምራት መዘጋጀት አለበት። ለመምራት፣ ለማቀድ፣ ለማሳረፍ፣ አለልኝ ለመባል መዘጋጀት ያስፈልጋል። ባለመሆን ማለት እሱ
ቤተክርስቲያን በክርስቶስ ነው አርፋ ተጠብቃ የምትኖረው። ይሄ ነው። ሴት ደግሞ ለባሏ የምታደርገው ምንድን ነው? ቤተክርስቲያን ለክርስቶስ እንደምታደርገው መታዘዝ። ወበከመ ቤተክርስቲያን ትትእዘዝ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክሙ። ቤተክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ይሄ ወንድ የሚፈልገው ነው። ወንድ ልጅ ከሚስቱ ምን ይፈልጋል ከተባለ እሺ ማለት። እስኪ እሺ በሉ። የሴት ደረቅ በልጤናት እንደ ፀሐይ ብታበሩ እምቢ የምትል ሴት ደረቅ ናት። የሚጨርስ ምንድን ነው የሚደረጉ ሲባል እሺ እስኪ እሺ በሉ። ወንድ የሚፈልገው እሱ ነው። የወንድ ልጅ መጨረሻው ቤተክርስቲያን ለክርስቶስ መታዘዝ ነው። ሚስቶቹ ታዘዙ። እማምላክ ነው። የትልቅ ቤት ቁልፍ ነው የሰጠው። ይህን ቁልፍ የምትጥሉት ቤታችሁ የምታፈርሱት እራሳችሁ ነው። ይሄ ፌሚኒስቶች የሚያጠነጥኑትን አትስሙት። እውነት እንዳይመስላችሁ። ሴት ባሏን የምትገዛው በመታዘዝ ነው። ለምትታዘዝለት ሴት የማይገዛው እንዴ እሺ ማለት አለ። ጣሊያኖች ኢትዮጵያን በገዙ ጊዜ የኢትዮጵያ ሴቶች በጣም ወደው ነበር ይባላል። ለምንድን ነው ሲባል የኢትዮጵያ ሴቶች እንደ ጣሊያን ሴቶች ነው ስላገኙ። በዓለም ባሎቻቸውን ከሚያከብሩ ሴቶች መካከል የጣሊያኖች ናቸው። የዛሬው አላውቅም። የባሏን ኮት ተኩሳ ከረባቱን አስተካክላ ምን ብላ ስለምትል ወንድ ምንድን ነው ሰው ሲያድግ ከእናቱና ከአባቱ ማንን ነው የሚቀርበው? ከእናቱና ከአባቱ ልጅ የሚቀርበው ለማን ይመስላችኋል? ለእናቱ። እና ሚስቱ ማን እንደትሆነለት የሚፈልገው እናቱ እንድትፈልጋል። እና ምንድነው በቃ ካልሲውን እሷ እንድታጥብለት፣ እንትኑን ጫማውን እሷ እንድታነሳለት፣ ሁሉ ነገር እሷ ብታስተካክልለት ደስታው በቃ ሄዶ ዘፍ ማለት ነው የሚፈልግ። በቃ እናቱ መውደቅ ማለት ነው። ሄዶ በቃ መውደቅ ነው የሚፈልገው። ለዚያ ነው አያችሁ ትልቅነት ነው። እና ሚስቱ ብቻ ሳይሆን የሚፈልገው እናቱን ጥሏት ስለመጣ 20 ዓመት የተሸከመችው እናቱ ስለምትናፍቀው ያን ጉዳይ የት ማግኘት ይፈልጋል? ሚስቱ ውስጥ። እናት ልጇ ዕቃ ደፍቶ ከጎረቤቶች ጋር ተጣልቶ ሲመጣ እሰይ ልጅ የብላ ትሰማዋለች። እናቱ የሚፈልገው የምትጨቀጭቀው ሚስት ሳይሆን እሰይ ልጅ እንደምትለው እንደ እናቱ ጎሽ እንኳን ደህና መጣ የምትለው። ይሄ ከሴት የሚጠበቅ ነው። አላበዙትም አባዳል ያላችሁ አላበዛሁትም። የሚጠቅማችሁን ነው ተክለ ሃይማኖት የሚጠቅማችሁን ነው የምነግራችሁ። ሳራ አለ አብርሃምን ጌታዬ በማለት ታጌጥ ነበረ። ጌታዬ በማለት ታጌጥ ነበር። ልዝም ብላስ ቁጣን ታበርዳለች አይደል? ያልሰሩ ልዝም ብላ እሺ ማለት ተቆጥቶ የሄደውን ዳዊትን አብርዳ የመለሰችው አቤጋያ የምትባል ሴት አይደለች? ባሏን ሊገል ሄደውን አብርዳ ጌታዬ ይሄ ለአንተ ለጌታዬ የእጅ መንሻ ነው፣ ፊትህን ለማየት የማይገባኝ ስትለው ዳዊት ሰራዊቱን ይዞ ተመለሰ ይላል። ለስላሳነት ከቃሉ ጋር ናቸው። አንድ ወግ ላውጋችሁ ለሰው የማታውቁት ከሆነ እና የሆኑ ሰዎች አንድ ጊዜ ይሄ የወንድ ሽቱና የሴት ሽቱ ነው ሲሉ ሰማሁ። እኔ አላውቅም እግዚአብሔር ነው እንደዚህ ያለ ራሱ እንዳለ በኋላ ርዕሰ ጉዳዩ ከተነሳማ ማወቅ አለብኝ አልኩና ለምንድን ነው የሴት ሽቱ እና የወንድ ሽቱ በማለት የተለየ ሲባል የሴት ሽቱ ምንድን ነው ብዬ ሳጠያይቅ የሴት ሽቱ ስሙዝ ነው፣ በጣም ለስላሳና ሴንሲቲቭ ነው። ስለዚህ ሴትነት ለስላሳነት ነው ማለት ነው። ሸካራ መሆን ሴትነት አይደለም ማለት ነው። የእኔ አናሊሲስ ነው። ሽቷችሁ ራሱ ያስተምራችሁ። እውነቴን ነው። ሽቱ ለስላሳ ነው ሲል የወንድ ደግሞ ቆፍጠን ያለ ነው አለ። ሰው ነው የነገረኝ፣ እውነት ሰው ነው የነገረኝ። ይገርማል። ስለዚህ አሁን ሴትነት ማለት ለስለስ ማለት ምልስ ማለት ነው። እንደው አንገትን እየነቀነቁ መሳል ማለት እንዲህ ካረጋችሁ ከቃባናችሁ ቤተክርስቲያን ለክርስቶስ እንደምትታዘዝ ምን እንደምትልበሉ እንጂ እናንተም ለባሎቻችሁ ታዘዙ። ውሳኔው ጠማማ ቢሆን እንኳን ዛሬ አክብራችሁ ነገ ተቃውሙት። እስኪ እሺ ለማንኛውም እሺ ነገ እንነጋገርበታለን ማለት ራሱ መልካም ነው። ይሄን ካደረጋችሁ ትዳር አይፈርስም። ወንድ ሚስቱን ከወደዳት የሴቶች ጥያቄ ምንም እኔ
ባለትዳሮችን ማማክራለሁ፣ እመክራለሁ፣ አሳገኝ። አብዛኛው በመጽሐፍ ቅዱስን በተማርኩት ከእህቶቻችን በሰማሁት የሴቶች መሰረታዊ ጥያቄ አይወደኝም፣ ጊዜ አይሰጠኝም፣ አያዳምጠኝም፣ አለቀ። የወንዶች ጥያቄ ምንድን ነው? ባጭሩ አታከብረኝም፣ ከጓደኞች መሀል ታቃድደኛለች፣ እኔ ያልኳትን አትሰማም፣ አለቀ። ሁኔነት ይሄ በሽታ የማወቅ የሕክምና 70% እኮ ነው። በሽታውን ካወቃችሁ እዚህ ላይ ሰው ለምንድን ነው የቤተሰብ ጉዳይ ማስተምር ይመስላችሁ? ምንኩስና የሚገኝ ከየት ነው? ንገሩ እንጂ ከትዳር ነው። ጵጵስና ትዳር ከሌለ ይመጣል? ትዳር በሌለበት ሲኖዶስ አለ? የለም። ድንግል ማርያም የተገኘችው ከትዳር አይደለም? ትዳሩ ካልተቃና የኢትዮጵያ ቤተክርስቲያን መፍትሄ አይመጣም። የሚመጣው ከትዳር ነው። አንድ ጊዜ ወደ ላሊበላ ተሳፍረን ይሄድ አንድ ሰውዬ ይሳደባል፣ በስልክ ይሳደባል። ሰው ይሳደባል። ሰው ጌታ ያት ሰው አትሳደባል። ስልኩን ዘጋና አባ አለ። አቤት። መነኩሴ ሌባ የሆነ ሆኖ ነው አለ። ነዶት ነው ደግሞ አንተም ብሎ አስተካካይ ብሎ ማለት ነው። እና ምንድን ነው ያልኩት? ሌቦች ስለምትወልዱ ነው ያልኩት ማለት ነው። እናንተ ሌቦች ስለምትወልዱ ሌባ መነኩሴ ሆነ። ሰው የዘራውን አይደል የሚያጭደው? ሌባ ባለትዳር ሌባ መነኩሴ ይወልዳል። ሌባ መነኩሴ ሌባ ጳጳስ ሊሆን ይችላል። የዘራ ነው የምናጭደው። ጥሩ አባት የሚመጣው ከጥሩ ልጅነት ነው፣ ከእናንተ የሚታጨው። ስለዚህ ይሄን እንድታከብሩ እርስ በርሳችሁ እንድትመካከሩ ያስፈልጋል ልላችሁ ፈልጌ ነው። ከቃሉ ጋር ናችሁ? ስለዚህ ባል ማንን ይመስላል? ሚስትሳ? አንድ ጥያቄ ልጠይቃችሁ። ኦርቶዶክስ ሴቶችን ትጨቁናለች፣ ሚስቶችን ትጨቁናለች፣ ባል ራስ ነው እያለች ይላሉ። እነዚህ የሴት ጠበቆች ማለት ነው የሚመስሉት፣ ግን አክሲዎቻችሁ ናቸው። አይደለም። ክርስቶስ የጨቆናት ቤተክርስቲያን ታውቃላችሁ? ያዳናት ቤተክርስቲያን ነው። ባል የክርስቶስ ምሳሌ ነው ማለት እኮ ይሙትላት ለሚስቱ ማለት እኮ ነው። ከፍ ያለ መከራ እኮ ነው የተሰጠው። እንደውም ለሚስቱ ቤዛ ይሁንላት፣ ተላልፎ ይሰጥላት፣ ራሱን ይስጣት፣ ይሙት ማለት ነው። እንደዛ ማለት እኮ ነው። ሌላው ነገራችሁ ባል ራስ ነው። እስኪ ራስ ሆኑ። ሚስትሳ ምንድን ናት? አካል ናት። አካል የሚባለው በቤተክርስቲያን አስተምህሮ ከአንገት እስከ ወገብ ያለው እስከ ወገብ ድረስ ያለው ወይም እስከ መታጠቂያ ድረስ ያለው አካል ይባላል። ቦዲ የሚባል ድረስ ታውቃላችሁ? ልብ በዚያ ነው እንዲህ ያሉት ብዬ እኮ ነው። ቦዲ የሚባለው እዛ ነው የሚቀረው አይደለም። እና ቤተክርስቲያኑ ቦዲ የሚባለው ከዚህ እስከዚህ ነው። ሌላው ህዋስ ነው የሚባለው። ሚስት ምንድን ናት? ነገር እንጂ ባል ምንድን ነው? አሁን እዚህ ውስጥ ማን ነው የበላይ? ኖ አይደለም። ማን ነው? አካል ራስ። ማን ነው የበላይ? በአቀማመጥ ነው እንዴ? እዚህ ለሞች በማለት ነገሩ ማንም የበላይ አይደለም። ቆይ ስሙ። እሺ ከቃሉ ጋር ናችሁ? ባል ምንድን ነው? ሚስት ምንድን ነው? አካልና ራስ ማን ይበልጣል? እሺ ጥሩ ጥያቄ። የሚያስብ ማን ነው? እዚህ ነው የሚታስበው አይደለም? በጣም ደም ደም ሲሰጠው ከየት ነው? ከአካል ነው። ልብ ያለ የት ነው? ስለዚህ እንዲያስብ ምን ያስፈልገዋል? አሁን ማንኛውም የሰውነት እንቅስቃሴ የሚሰራው በደም ዝውውር ማለት ነው። ስለዚህ ደም ያለ የት ነው? ስለዚህ ልብ ናት የበላይ ማለት ነው። ልብ ደግሞ እንድትረጭና በትክክል ሌሎች ሕዋሳት ድርሻቸው የሚቆጣጠሩ ደግሞ ኮማንድ ሴንተር ነው የሚያዝ ማለት ነው። ስለዚህ ራስ ይበልጣል ማለት ነው። በቃ ይበልጥ። አይምሮ እንዲያስብ ምን ያስፈልገዋል? ልብ በሉ። አይምሮ እንዲያስብ ደም ሊረጭለት ይገባል። ልብ በትክክል ደም እንዲረጭ ደግሞ ማን ያስፈልጋል? አይምሮ ያስፈልጋል። ባል ራስ ነው ማለት የቤተሰቡን አሁን ለምሳሌ እኔ እግሬ ላይ ሾህ ቢወጋኝና ሲጠዘጥዘኝ ቢያደርግ ቁስሉ ምን የሚያመኝ ይችላል? ራሴን
ራስ ባል ማለት የቤተሰቡን ሕመም የሚሸከም ማለት የቤተሰቡን ሕመም ተሸካሚ ክርስቶስ የኛን ሕመም ማለት የተሸከመ የእምነታችን ራስ እሱ የሚሸከም ነው። ሚስት ደግሞ ምንድን ናት? ሕይወት የምትሰጠው ነው። አይምሮ እንዲያስብ ልብ እንደሚረዳ ሁሉ ባል እንዲያስብ አስቦ እንዲያቅድ ረዳቱ ሕይወቱ የምትሆነው ነው። ሸክም የምታቀልለት ማለት ያለ እሷ ማሰብ አይችልም። ልብ ደም መስጠት ካቆመች አይምሮ ማሰብ እንደሚያቅተው ሁሉ ሚስት ሰላም መስጠት ካቀደች ባል ለቤቱ ማቀድ አይችልም። ይሄንን የምናስበው የሚዘነጋ አይምሮ ማሰብ አሁን ደግሞ እዚህ ሐኪሞች ይናገራሉ። የሆነ በኩል የቋንቋ ማውጫችን ክፍል ነው ጭንቅላታችን፣ የሆነው ደግሞ የምናስብበት ክፍል የምናስታውስበት ክፍል ነው። የሆነው ክፍል ከለር የምንለይበት ክፍል አለ። የራሱ ክፍል አለ። የሆነ ክፍላችን ውስጥ ቢመጣ ምንም ቋንቋ ማንለይ መሆን ይችላል። ይህ ሁሉ ስራ እንዲሰራ ይህን የማይዘነጋ ጭንቅላት ጥቅም የለም። ይህን የሚዘነጋ ለሚስቱ፣ ለባሉ፣ ለልጆቹ፣ ለቤቱ የማያስብ ዝም ብሎ ይሄ ቅል ነው እንጂ ባላይ የማያስብ ሕይወት የማትሰጥ ሚስት ደግሞ ብርታት የማትሆነው እንዲያስብ ሕይወት የምትሰጠው ድካም የምታቀልለት አይዞ የምትለው የምታሳርፈው ካልሆነች ደግሞ እሷም ጥቅም የለም። ስለዚህ ባል አሳቢ ሚስትም ሕይወት ሰጭ ነው። ይሄንን ያደረግ እንደሆነ ሁለቱ ራስና አካል እንዲገናኙ የሚያደርጋል ነገር አለ። እሱም አንገት ይባላል። ሃይማኖት ነው። ቤተክርስቲያን አካል ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ክርስቶስ ራስ ነው። ራስና አካል የሚያገናኝ አንድ አንገት አለ። ክርስቶስና ቤተክርስቲያን የሚያዋሃድ ሃይማኖት አለ። ራስም አንድ ነው፣ ክርስቶስም አንድ ነው፣ አካልም አንድ ነው፣ ቤተክርስቲያንም አንድ ናት። አንገትም አንድ ነው፣ እምነትም አንድ ነው፣ ሃይማኖትም አንድ ነው። አንገት በሌለበት አካልና ራስ ተዛምደው መመጋገብ አይችሉም። ሃይማኖት የጎደለው ትዳርም ምን የለውም፣ የተለያየ ይፈርሳል። ጸሎት ስታቆሙ እዚህ አንገት ቁርጥ ካለ ከልብ ደም አይገኝም። ከአይኑ ወደዚህ ደግሞ የሴት ትራንስሚተር ሲሄድ አይሰሩ ሴሎቹ አይሰሩ። ታዲያ እንደዛ ከሆነ ምንድን ነው? ደምም አይረጭም። የሚዋሃዱት በአንገት ነው። ባልና ሚስትን አንድ የሚያደርጋቸው ሃይማኖታቸው ሲጠነክር፣ ጸሎታችሁ ሲቀንስ፣ ከቁርባን ስትርቁ፣ በ40 ቀን ትቆርቡ የነበራችሁት በ3 ወር፣ በ3 ወር ትቆርቡ የነበራችሁት በ6 ወር ስታረጉት፣ በ6 ወር ትቆርቡ የነበሩት በዓመት ስታረጉት፣ ከዚያ በኋላ የአንገታችሁ እየሰለሰለ መጥተው ማለት ከክርስቶስ ጋር ያለን ህብረት ሲላለ ትዳር ውስጥ ያለው ህብረት ይላል። የጸሎት ጊዜ የሌለ መጽሐፍ ቅዱስ በጋራ የማንበብ ጊዜ ከቤተ ክርስቲያን ጋር ያለ ህብረት ከጠፋ ትዳሩ እየመነመነ ይሄዳል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ትዳር ምስጢር ነው። ማንን ያስመስላል? ማንን ያስመስላል? ክርስቶስን ያስመስላል። ሰው ለምንድን ነው የሚያገባው የሚለውን ወደ መለስ ነው። 2 ነጥቦች ላይ ቀሩ። ሰው ለምንድን ነው የሚያገባው? ለምንድን ነው የሚያገባው? 1 ክርስቶስን ለመምሰል፣ 2 ዘላለማዊ ህይወት ለመውረስ ነው። ሚስታችሁ መጽደቂያችሁ ነው። ባላችሁ ምንድን ነው? መጽደቂያ ነው፣ የምትድኑበት ነው። አንድ ሰው እንዴት የሚድንበትን ነገር ቆርጦ ይጥላል? እኔ በጣም የሚገርመኝ አንድ ነገር አለ። እስቲ 2 ጥያቄ ልጠይቃችሁ። አንድ ሰው ቤተክርስቲያን ሲያቃጥል ልታዩ ዝም ብላችሁ ታዩታላችሁ? ትዳሩ ሲያፈርስ ቤተክርስቲያን እንዲያቃጥል እንደሆነ ተው። አቤት 3 ቤተክርስቲያን ኢትዮጵያ ውስጥ ተቃጠለ፣ 10 ተቃጠለ ይላል። አንድ ማለት ላይ ተፋታ እኮ አንድ ቤተክርስቲያን ተቃጠለ። ስንት ቤተክርስቲያን የተቃጠለው? እኛ ያልተቃጠለ ቤተክርስቲያን ይሄ ተቃጥሏል። አንድ ማለት ላይ አንድ ቤተክርስቲያን ነው። አንድ ቤተሰብ አንድ ቤተክርስቲያን። ለዚህ ቤተክርስቲያን በጣም አሁን እዚህ ለምትገለገሉ ቤተክርስቲያን ብዙ ብር ተዋጥቶ ተቀስቅሶ ይሰራል። ትዳራችሁ እኮ በቅስቀሳ እኮ የተገኘ አይደለም፣ በደም የተመሰረተ ነው። ያንን ነገር ነው እያፈረስን ያለ። ዝም ብለን እንደዋዛ የምናየው ወገኖች፣ እውነቴን ነው። ክርስቶስን ያህል ጌታ ቁጭ ብሎ የዋለበት እኮ ሰርግ ትዳር ጾሞ እንደተመለሰ እኮ የተገኘው መጀመሪያ ትዳር ውስጥ ነው።
ቤተክርስቲያን ይሄ ሰንሰለቷ ከተቆረጠ አትቀጥልም እና መዳኛችሁ ነው። ሰው እንዳገባችሁ ወቁት። መዳኛችሁ ነው ማለት ነው። የምትጸድቁበትን ነገር እንዴት እንደዋዛ በስልክ ብቻ በቴክስት ብቻ ተጣልታችሁ ትፈታላችሁ። የምትድኑበትን ነገር ማለት ነው አላችሁ። እኔ የሚገርመኝ አንድ መነኩሴ የለው ቆውን ጥሎ ብታገኙት ምን ትላላችሁ? ዓመት ይሳቅበታል። ለምን ነው እናንተ ስትፋቱ ላይ ይሳቅ? አንድ መነኩሴ አሁን ቆውን ቢጥል አቤት እነዚህ ርኩሶች መነኮሳት አቤት አቤት በሚዲያ አቤት ቆውን እኮ ጣለው። አንተ ሚስትህን ስትጥል ቆም መጣል አይደለም አንተ ለምን በዚያ ያህል ማይታፈርባችሁ? በእናንተ ክርስቶስና ቤተክርስቲያን ተለያይተዋል። ቆልምጥሉ አንድ መነኩሴ እኮ ቆብ ብቻ አድርጎ ሳያገባ የሚኖርበት ምክንያት ሚስትን የተካችው ቆቡ ስለሆነች። ቆብን መጣል ነውር የሆነውን ያህል ሚስትን መፍታት ነውር ነው። በጣም ነው። ባልን መፍታት ነውር ነው። መዳኛ ነው። የምትድኑበት መንገድ ነው። ስታገቡ ወደፊት የምታገቡት ለመዳን አሉ ለመጽደቅ። አሁን ማይቆርብ ባል መጥቶልኛል፣ ማይቆርብ ማትቆርብ ሚስት አግኝቻለሁ፣ እኔ የዚህ ሰው ደግሞ መቆረብ አይፈልግም ምን አደርጋለሁ ላሉ አትበሉ። እንዲህ ካልቆረበ የሚያደርግ ስራ አታገኙ። ያገባችሁት አትፋቱ፣ ቆረቡ እንጂ ያላገባችሁ ግን ማይቆርብ ባል አታገኙ። ለምን? ምን ያደርግላችኋል? ትዳር መዳኛ እኮ ነው። መተጋገዣ መድረክ አለ፣ መዳኛ ነው። የሚድኑበትን ነገር ደግሞ ዝም ብሎ ይገባበታል። ኧረ ተው፣ እውነት የለም። እግዚአብሔር ቀላል መንገድ ቢሰጣችሁ ግን ራሳችኋን እያከበዳችሁ አትጥፉ። እግዚአብሔር ሳታገቡ ጽደቁ ቢኖር እንዴት ነው? አግብታችሁ ጽደቁ። አባቶቻችን በሰይፍ እየታረዱ ቢጸድቁ እናንተ የአንድ ሰው ዓመት ችላችሁ መጽደቅ ያልካችኋል? እንዲህ አንድ ሰው ሰይፍ አይደለም፣ ገጀራ አይደለም፣ አውሬ አይደለም። መቼም ሰው እኮ በዳምም ሆነ ቅርፋንም ሆነ ለፍላፊም ሆነ መቼም ሰው እንደው እንደ ቅዱስ አግናጤዎስ ተፈቶ የተለቀቀ አውሬ ያልመሰ አይደለም፣ የተራበ አንበሳ አይደለም፣ ዘንዶ አይደለም። ሰው እኮ እንዴት ሰው ችላችሁ አትጸድቁ? አባቶቻችን ሰይፍ ችለው ነው የጸደቁ። አውሬ ችለው እሳት ችለው ጸድቀዋል። መቼም ባላቸው የሚስታችሁ ቢከፉ ከእሳት አይከፉ፣ ከአንበሳ ከጅብ አይከፉ። ድሮ እኮ በዚህ በሮም አደባባይ እኮ ከተራቡ ውሾች ጋር ክርስቲያኖቹ 3 ቀን 7 ቀን ረሃብ ተርበው እንዲሰነብቱ አድርገው ውሻውም እንዲራብ አድርገው አንድ ላይ ምግብ እየሰጡ እርቧቸዋልና ወደ ምግቡ ሲሰዱ ውሻው እንዲነክሳቸው እያደረጉ የሚሳቅበት ጊዜ እኮ ነበር። እንዲህ ነው ጸድቀዋል አባቶቻችን። አንድ ሰው ችላቸው አልጸድቁም። ደግሞ የምትደራርቡትስ እንዲያው ቅዱስ ዮሐንስ አፈወርቅ ቢላል አንተ ሰውዬ አንድ ሚስት ይዘህ ጽደቅ ቢልህ እግዚአብሔር ብዙ ሚስት ልጨምር ያልክ በራስ ላይ ሸክም ታደርጋለህ። እግዚአብሔር ብዙ ያገባ ነው የሚጸድቅ ቢል ኖሮ እንዴት ልትሆን ነው? ይወጣችኋል። ለምሳሌ 10 ሚስት ያገባ ይጸድቃል ቢባል አንዷን መቻል አቅቶ እንዴት ልታደርጋቸው? ልንጫችሁ በአንድ ላይ ማለት ነው። እንዴት ሊሆን ኖረዋል? እንዲያውም እግዚአብሔር አቅም እንደሌለ አውቀ ነው አንድ አግባ ያላል። እግዚአብሔር እንደውም ሸክም አቅቷል። ለእናንተም እንደዛው ነው። አንዱ ለሴቶችም እንደዛው አንዱ እያብሽም እየሰከረም እየተጨቃጨቀም አስቸግሮ 7 ባል ቢሆኑ አያችሁ እግዚአብሔር እንዴት እንዳቀለለላችሁ። ሸክሜ ቀላል ነው ቀንበሬም ልዝ ብሎ ያለ ጌታ። እንዲህ አንድ ሰው እኮ ከባድ ሆኖ እንዴት ነው ሰው የምትጨምሩት? ለፍራት በትዳራችሁ ላይ ሌላ ሰው የምትሄዱት አንዱ ከብቶ በራሳችሁ ላይ ደግሞ ሸክም ትጨምራላችሁ። ልባችሁ ስለመከራ ያለ የእግዚአብሔር ቤተሰቦች የምትድኑባትን እህታችሁ ነው፣ የምትድኑበትን ወንድማችሁን አውጥታችሁ አትጥሩ። አንድ ሚስት ሲሰጣችሁ እንድትድኑባት ነው የሰጣችሁ። አንድ ባል ሲሰጣችሁ እንድትድኑበት ነው። የድህነት ምክንያት ነው። ለእግዚአብሔር የሚመልስ ምን ይሆናል? ጠላቶቻችሁን ውደዱ ብሎ ሚስቴን አልወድም ብትሉ ምን ብትመልሱ? የሚረግሟችሁን መርቁ ብሎ ሲያበቃ ፈትፍታ የምታጎርስን ሚስት ገዝቶ የሚያለብስሽን ባል ብትታመሙ የሚታመምላችሁን ሰው እንዴት ነው ጠልታችሁ ለክርስቶስ የምትመልሱለት? የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ፣ ከአንዱ ሀገር ያሳድዷችሁ ወደ ሌላው ሂዱ፣ ቀኛችሁ ቢጎዳ ግራ ስጡ ላለ ጌታ አብራችሁ እንዴ ቅዱስ አፈወርቅ ያለው ወዳጁ ጠላቶቻችሁን ውደዱ ብሎ ጌታ ወዳጆቻችን ስንጠላ እንገኝ ምን መልስለት ነው?
ስለዚህ እግዚአብሔር ሰዎች ትዳር መዳኛ ነው። እንድትድኑበት ስለሰጣችሁ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። የመጨረሻው ነጥቤ እንደው የትዳር ችግሮች እንዴት ይፈቱ ነው። እነዚህ ትንሽ እስኪ ላውራ። በመጽሐፋዊ መሰረት ከቃሉ ጋር ናችሁ። አንደኛ ልዩነቶችን በደንብ አድርጋችሁ አክብሯቸው እና ይቅር ባይ ሁኑ። ማክበር ማለት ለመጀመሪያው የሴቶችና የወንድን የጾታ ልዩነት ማክበር አለባችሁ። አንድ ሁለተኛው መረዳት የሚባል ነገር አለ። እስቲ መረዳት በሉ። መረዳት ማለት ማለት ነው። መረዳት ማለት በአንድ ሰው ጫማ ቆሞ ማሰብ ማለት ነው። እዚህ ቅዳሴ ላይ በጣም ብዙ አባታችን ቅድም ማልዳ ሲሉ ሰሙታላችሁ። ቅዳሴውን አቤቱ የሰውን ድካሙን አንተ በጣም ነው ደስ የሚለኝ። እውነቴን ነው። ይሄንን የሚያደርግልን መድኃኒዓለም ብቻ ነው። የሚያውቀን የሚረዳልን እሱ ብቻ ነው። ሰው የሰውን ድካም አይረዳም። ድካም በተራብንበት ሰዓት ያውቃል። ስንሳሳት አቅቶን ይሁን ሳናውቅ ቀርተን ይሁን ያውቃል። ደክሞን ይሁን ያውቃል። እድሜያችን ሆኖ ይሁን ሰው ገፍቶን ይሁን ያውቃል። ድካማችን የሚረዳልን ክርስቶስ ነው። ክርስቲያን ማለት ክርስቶስን የሚመስል ነው። ስለዚህ መረዳት ምንድነው? መረዳት ምንድነው የምንረዳው? ባላችሁ ሲበድላችሁ ወይም ስትበድል ምን ማድረግ አለበት? መረዳት። እንዴት ነው የምትረዱት? የምትረዱበትን መንገድ አንድ ለሶስት ነው ትናገር። የመጀመሪያው ሰዎች በአስተዳደጋቸው ሊያጠፉ እንደሚችሉ መረዳት ነው። በአስተዳደጋቸው ባልየው አባቱ እየተደባደበ እያያደገ ልጅ ሚስትን መደብደብ ሕግ ሊመስለው ይችላል። ስለዚህ እሱ ሲያገባ ምን ያደርጋል? ይደበደባል። አባቱ እየሰከረ ሲያያደገ ልጅ ሲያገባ ምን ያደርጋል? ይሰክራል። ስለዚህ አስተዳደጉ ሊሆን ይችላል ብሎ መረዳት ማለት ነው። በአስተዳደግ ያመጣ ነው እንጂ በራሱ ክፉ አይደለም ሰውየው ብሎ ማሰብ ነው። አላችሁ ዘመዶች? መረዳት። ሁለተኛ የምንረዳው ምንድን ነው? ሰዎች ምንጊዜም ራስ ወዳድ እንደሆኑ ማወቅ ነው። ሰዎች ራስ ወዳድ ናቸው፣ ተፈጥሮ ማለት ነው። በተለይ አዳም ከወደቀ ወዲህ ያመጣ ነው የሰለጠነው። ምንጊዜም እኔ የምንለው ሰዎች ለክብራቸው እንዴት እንደሚጨነቁ ታውቃላችሁ? ሕፃናትን ይገሉ። አሁን ሰዎች በጭቃ ላይ መንገድ ላይ ወድቀው መሰበራቸውን ሳይሆን ሰዎች ምን እያሉ እንደሆነ ነው ታውቃላችሁ? ለክብራቸው ስለሚጨነቁ ሕፃናት። የሰው ልጆች በምድር ላይ የሚወዱት ትልቁ ነገራቸው ክብራቸው። ከሃይማኖቱ እኮ እያስበለጡት ነው። አታውቁም? ለቋንቋ የምንጋደል እኔ እንትን ነኝ የምንለው ለምንድን ነው? ከእግዚአብሔር ራሱ ቋንቋ ሲበልጣቸው ኢትዮጵያ ውስጥ ራሱ ከእግዚአብሔር እየበለጠ ከሃይማኖት እገሌ ያለው። ስለዚህ ምን ማለት ነው? ሰዎች ራስ ወዳድ እንደሆኑ አውቆ ቅድሚያ መስጠት ማለት ነው። ቅድሚያ መስጠት ለራሳችሁ ሳይሆን ለኔ ነው። ባልም ለኔ ማለቱን ትቶ ለሚስቱ። ሰው ራስ ወዳድ ነውና ለራሱ ሲያደሉለት ይወደናል ማለት ነው። ሚስትም ለባሏ ለራሷ ትታ እንዲህ አላረክልኝ ማለት ሳይሆን እንዲህ አላረኩለትም ስትል ምን ይላል ማለት ነው? ችግሩ መፈታት ይጀምራል። የሰው ልጆች በምድር ላይ ጠላት የሚያደርጉት ነገር ራሱ የሚያስቀድም ሰው ነው። ስለዚህ ራሳችን ማስቀደም ይችላል፣ ሌላውን ማስቀደም ነው። ሶስተኛው ሰዎች አጋንንት ገፍተዋቸው ሊያጠፉ እንደሚችሉ ማወቅ አለባቸው። አጋንንት ይገፋል። ሰይጣን ደግሞ አስመሳይ ነው፣ በጣም አስመሳይ ነው። አንድ አሜሪካዊ ጸሐፊ የተናገረው ነገር አለ። እኛ ሰዎች አለ ቀድመን ለወሰንነው ነገር መረጃ የመሰብሰብ አባዜ ያለብን አለ። ምን ማለት ነው ታውቃላችሁ? ለምሳሌ ገሌ ሌባ ነው የሚል ኢንፎርሜሽን ጭንቅላታችን ውስጥ ካለ ሁልጊዜ መረጃ የምንሰበስበው ምን እንደሆነ የሚያረጋግጥልን ነው። ሌባ መሆኑን የሚያረጋግጥልን የሆኑ ወንድና ሴትን በዝሙት ብንጠረጥራቸው ሱቅ ላይ አብረን ብናያቸው ምንድን ነው የምንለው? አላልኩም የምንለው አይደለም። ቀድመን ለወሰንነው ነገር መረጃ የመሰብሰብ ችግር አለብን። አጋንንት ደግሞ ያንን ተጠቅመው ቀድማችሁ ለወሰናችሁት ነገር ስለ ባልየው ወይም ስለ ሚስቲቱ የሚመስላችሁን መረጃ ሰይጣን ያቀርብላችኋል። ስለዚህ ሰይጣን አስመስሎብኝ ሊሆን ይችላል። እገሌ ይጠላኛል ካል ወይም እገሌ ለምሳሌ
እገሌ ይኮራብኛል ብለን ካሰብ ሰይጣን ከዚያ በኋላ እንደሚኮራብን የሚያረጋግጡ መረጃዎችን ነው የሚያሳይ። በርዶ ተከናንቦ ሲሄድ ይኸው በቀደም የገመትከው ነገር ያስብልናል ነው። ኮርቶ ግን አይደለም ሰውዬው። ሁለት መነኮሳት በገዳም አብረው ሲኖሩ ሰይጣን በምን ያጣላቸዋልና አንዲት ወፍ አምጥቶ ከበራቸው ላይ ቁጭ አለ። ለአንዱ ነጭ ወፍ አድርጎ አሳየው፣ ለአንዱ ጥቁር ወፍ አድርጎ አሳየው። አባ ይሏት እችን ጥቁር ወፍ አለ። ኧረ ነጭ ናት እውር አረቀኝ እንዲያለ እና እኔ ሁሉ ጥቁር ናት፣ ነጭ ናት፣ ጥቁር ናት ታየ ሁሉ አገጠ። ቅዱስ ሚካኤል መጥቶ አንድ ወፍ ናት እባካችሁ ተስማሙ ብሎ አንድ መልክ አሳያቸው ይላል። ሰይጣን አስመሳይ ነው። ሶስተኛ የትምህርት ልዩነት ሊኖረን ይችላል። የብሬን ነገራቸው ከቃል ጋር ናቸው። ከቃል ጋር ናቸው። አንድ ልጅ 10ኛ ክፍል እየተማረ የ9ኛ ክፍል ፈተና ይፈተናል። የመጀመሪያ ዲግሪ እየተማረ የማስተርስ ይፈተናል። ስለዚህ ሰው የተማረውን ያህል ያስባል። ስለዚህ የትምህርት እጥረት ሊሆን ይችላል ብሎ መረዳት ማለት ይሄ ነው። ሳይማር ሆኖ ሊሆን ይችላል። ቀጥሎ ምን ሊሆን ይችላል? መንፈሳዊ እድገቱ ደህና ሆኖ ሊሆን ይችላል። ሐዋርያት መንፈስ ቅዱስ ከወረደ በኋላ ያሰቡትን መንፈስ ቅዱስ ከመውረዱ በፊት ማሰብ አልቻሉ ነበር። በመንፈስ ቅዱስ ስላልታደሱ ጌታም የሚታገሳቸው ለዚያ ነበር። አንድ ሰው መንፈሳዊ ሲሆን የሚያስበውና ስጋዊ ሳለ የሚያስበው ይለያያል። ስለዚህ ስትጣሉ አይ አስተዳደግ ይሆናል፣ የሰይጣን ፈተና ይሆናል። ሰው ምን ጊዜም ለክብሩ ተጨናቂ ነው። መንፈሳዊ እድገቱ ገና ስለሆነ ወይም እድገቷ ገና ስለሆነ ይችላል። ያለ መረዳትና ያለ መማር ችግር ሊሆን ይችላል። ሰይጣን አስመስሎበት ሊሆን ይችላል። የዋለበት ወይም የዋለችበት ግን አንድ ጥያቄ ይቀርባል። ምቹ ጊዜ ፈልጎ መወያየትም አንድ መልካም ነገር ነው። ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 21 ላይ የሚል ቃል አለ። ጌታ ሐዋርያት አሳ ሲያጠምዱ አገኛቸው። አሳ ተዋደው አገኛቸው። ቅዱስ ጴጥሮስ 3 ጊዜ ክዶታል እና ጴጥሮስ ተወደኛለህ ብሎ አልጠይቀው። ምን ያደርገው? አበላቸው። አሳ ወምድረ መስኩ ይቤሎ ጊዜ ኢየሱስ ለጴጥሮስ ስምዖን ወልደ ዮና ተበክለን ምሳ ከበሉ በኋላ ጌታ ኢየሱስ ጴጥሮስን ተወደኛለህ ያለው ምን ካሉ በኋላ ለምን ሳይበሉ አላለው ሲባል ሰው መስማት የሚችልበት ጊዜ ላይ ነው የሚጠየቀው። እንደ ራበው ጴጥሮስ ተወደኛለህ ቢለው አይሰማም። ርቦታል፣ ጾሙን ያደረገ አብልቶ ነው የጠየቀው። ሰው ምን ወጣ እንደዋለ አታውቅም። አለቃው ተቆጥቶት ሊሆን ይችላል። ማስጠንቀቂያ ተሰጥቶት ሊሆን ይችላል። እናቱ እንደሞተች በስልክ ሰምቶ ሊሆን ይችላል። የት እንደዋለ ሳታውቁ በነገር አትጀምሩ። ያን ችግር አለመረዳት ማለት ሰው ምን ሲያደርግ ብሎ እንደመጣ ከየት እንደቆየ ሳናውቅ መጀመሪያ አዳምጡ። ሰዎች ስለ እናንተ ወሬ ተሞልተው ሊመጡ ይችላሉ። አንተ እንደዚህ ጋር በቃ ይባላል። መጀመሪያ ውስጣቸው ያለው ደህና ሆናችኋል፣ ደህና ሰነበታችሁ፣ ደህና መጣች፣ ደህና መጣን የሚባለው መጀመሪያ ጌታ መጀመሪያ እኔ እኮ አምላክ ነኝ ከማለት በፊት ሰው ምን እያለኝ ነው ብሎ ወሬያቸውን ያስወጣቸው። ጴጥሮስ፣ ዮሐንስ ይለዋል፣ ኤርምያስ ይለዋል። የእነሱን ወሬ የቃረሙት ራሱ ወጥቶ ማንነቱን ገለጠ። ሰዎች ስለኛም ሀሳብ ሊሞላ ይችላል እና እግዚአብሔር ቤተሰቦች መረዳት ትልቅ ገንዘብ ነው። መረዳት ነው ምናላችሁ። ከዚያ የተረፈ ግን የቤተሰብ ጣልቃ ገብነትን ታልኩስ መጀመሪያ የሚሰጠው ባለትዳር ነው። እናትም አባትም ከትዳር በላይ ስልጣን ይሰጣቸው። አንዱ የሚመጣበት ቤተሰብ ነው። ቤተሰብ ሰው እናት አባቱን ይተዋል፣ ከሚስቱ ጋር ምን ይላል የሚለው አንደኛ የትዳር አብሯችሁ የሚኖረው ሰው ነው። ቤተሰብ ሊሰማ ቀጥሎ አንዱ ችግር ይሄ ነው። ሌላው ገንዘብ ነው። ገንዘብ እንደው ስለ ኦርቶዶክሳዊ መረዳት ቢኖረን ገንዘብ ምንም አይደለም፣ ኑረንበት ልንጸድቅበት የመጣ ነገር ነው። ገንዘብን የበላይ አታርጉ። ያገባችሁት ሰው ነው። ሰው ደግሞ ከሁሉ በላይ ነው። እንግዲህ እግዚአብሔር ቤተሰቦች ለምን እንዳገባችሁ ወቁ። ትዳር ምን ማለት እንደሆነ ወቁ። ችግሮቻችሁን በመረዳት ፍቱ እና ደግሞ አዳምጡ። የግብፅ ቤተክርስቲያን አንድ ትውፊት አላት። ግብፅ ውስጥ ቅዱስ ስዕል ሲሳል ምን ይደረጋል መሰላችሁ?
ራሱ ትልቅ ጆሮ ተለቅ ያለ አይኑ ጎላ ጎላ ያለና አፉ ጠባብ ነው። የሁሉም የግብፅ ሰው ሄዳችሁ ይታው አሁን ሄዳችሁ ነው ይችላል። ሰርች አድርጋችሁ የትኛው የግብፅ ሰው አሁን ብታዩት ራሱ ትልቅ ነው፣ ጆሮው ትልቅ ነው፣ አይኑ ትልቅ ነው፣ አፉ ደግሞ ምንድን ነው? ምን ማለት ነው? ቅዱሳን ብዙ የሚያስቡ ብዙ የሚሰሩ አጥርተው የሚያዩና ጥቂት የሚናገሩ ናቸው። ለምን ነገር ስለዚህ ምን ልላችሁ ፈልጌ ነው፣ ብዙ አዳምጡ፣ ብዙ አዳምጡ ሆኑ እና አጥርታችሁ ድገሙ። ይሄ ጥቂት ደግሞ እንደዚያ ያደረጋችሁ ነው። አንዳችሁ ለሌላችሁ ነው። ይሄን ያደረጋችሁ እንደሆነ ትጸድቃላችሁ። ትዳራችሁ እዚህ ያለው ትዳር ከተፈወሰ የተቀደሰች ቤተክርስቲያናችን ትቀጥላለች። ከእናንተ የሚፈለፈለው በጎ ዘር ቤተክርስቲያን ይቀድሳል፣ ሀገር ያቆማል። አሁን እርግጠኛ ነገራችሁ እኔ እያወራኋችሁ ያለ አንድ ለእናንተ ሁለት ለቤተክርስቲያን የሚሆን ማድረግ ቤተክርስቲያን መርሃ እየወረደባት ያለ ዋናውን መሰረቱን ትዳሩ ስለተወች እዚህ ጉዳይ ላይ ስላልተሰራ ነው። አሁን ይሄ እውነት የነገራችሁ ይሄ ብፁዕ አባታችን አይሾሙኝ አይሸልሙኝ ሀገረ ስብከታቸው አይቀጥሩኝ። ለምን? ስለማልፈልግ ተማሪዎች ጋር ለምኖረው እዛው ነው የምኖረው። የታወቀ ነው። ምንም የምናደርገው ነገር የለም። ምንም ለምን እንደምናገረው ይህንን ገዳም ስሩት ለእሳቸው ብያለሁ የምናገረው ለምን ሲባል ትዳሩ ንጹህ የሆነ ንጹህ ልጆች ወለድላችሁ። እስካሁን እዚህ ሀገር የምንጋጠው ቃላችሁ እንዴ ሃሎዊን ዴይ የሚባለው ነው ካላችሁ ምን ያነዋምራችሁ ይሰጣል። ምንም ያነዋምራችሁ ያኔ የተማመኑ ጾታ መቀየር ህጋዊ ሆኖ የሚሰጥበት ህብረተሰቡ እየተረጋገጠበት የእናንተ ፍሬዎቻችሁ የእኔ ፍሬዎቼ የመኖር የትርጉም ደቀ መዛሙርቴ ናቸው። የእናንተ የመኖራችሁ ትርጉም ደግሞ ልጆቻችሁ ናቸው። ልጆቻችሁን የምታተርፉት ደግሞ እቺ ማዘር ሴት የምትባላለች አሉ በሕክምና ጠይቄን የተናገርኩትና ሐኪም ካለ ሊነግረን ይችላል። ሌላውን እየተካች የምትኖር ሴት ስለሆነች ማዘር ሴት ትባላለች አሉ። ልክ ሰው መሆን ማለት ማዘር ማለት ምን ማለት ነው? ብንነግራቸው ማን ይሞቀታል? ማዘር ማለት እናት ማለት ነው። እሺ ምን ማለት እንደሆነ ጥናታዊ ጽሑፍ ስሩበት። እሺ እናት ማለት ማለት ነው መሰረት፣ ተኪ፣ አስቀጣይ ሰንሰለት ማለት ነው። ስለዚህ መኖር ምንድን ነው ሲባል መተካት ነው። መኖር መተካት ነው። በሊደርሺፕ እና በማኔጅመንት ትምህርት የመጨረሻው የጸናት ያለው መሪ የሚባለው ምንድን ነው ታውቃላችሁ? ሌላ ተተኪ መሪ የተካ ሰው ከሞተ በኋላ ሀሳቡ የሚመራለት ሰው እሱ መሪ ይባላል። ስለዚህ አሁን ትውልዱን መቅደም ከፈለጋችሁ ይህን ገና ተጣጥራችሁ እንደ ህንድ ቤተክርስቲያን የህንድ ቤተክርስቲያን እናቶች ከሚቀቅሉት ንፍሮ አንድ ፍኝ ለልጆቻቸው አንድ ፍኝ ለቤተክርስቲያን እያደረጉ እንደሰጡና ቤተክርስቲያኖቹ ላስቀጥሏል። 1.3 ቢሊየን ህዝብ ባለባት በህንድ 2.5 ኦርቶዶክሳውያን ብቻ ነው ሚሊየን 1.3 ቢሊየን የህንድ ህዝብ 2.5 ሚሊየን ብቻ ኦርቶዶክሳውያን ግን 22 ሆስፒታሎች አሉ። ያገርማችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የላት አንድ ምግባረ ሰናይ የሚባል ለዚህ ወደ ፈቀና የሚል ምንም ያልደረሰ ሜዲካል ኮሌጆች አላቸው። ኢየሱስ ማገገሚያ ማዕከላት አሏቸው። ሂውማን ሪሶርስ ኢምፓወርመንት ፕሮግራም የሚባል መምህሮቻቸውን አቅም የሚሰጡበት አብሮት የሚያሳዩበት ቴክኖሎጂውን የሚቀድሙበት አላቸው። ስለዚህ ይህንን ስትሰሩ ንጹህ ትዳር ይመጣል። እንደው ለራሳችሁ ባትሉ ለቤተክርስቲያን ብላችሁ ራሱ በስራት አለባቸው። አሁን ትናንት 1000 ብር ብቻ ስለሰጣችሁ አይበቃም። እኔ ራሴ እውነት ለመናገር የጉባኤ ቤት ፕሮጀክት ነበር መናገሩ የለው ይሄ ራሱ የጉባኤ ቤት ፕሮጀክት ነው ብዬ ነው ንጉሥ አባታችን ትንሽ ልናገርላቸው ነበር። ግን አንደኛ እናንተ ማሳዝናችሁ ነው። እውነት ለመናገር ትናንትና በአንድ ቃል መምረቱ ሰገድ ሲነግሯችሁ ስትሰለፉ እኔ ያስለቅሳችሁኛል። የስሜት ይሁን መቼም ያ ቅድስና ይሆን የኔ ነው። እውነት ለመናገር
እና ይሄን መልሳችሁን ቀጥሉ። 10 5 አጠቋቁ። ፀሐይ ትናንት ወጣለች አልወጣችም? እና ነገም ውጭ ፀሐይ ስላት አይ ትናንት ወጥቻለሁ ተበላ አትበል ትወጣ ትናንት ሰጣችኋል እንዴ? ሰጣችኋል? ስጡ። ዛሬ ትናንት ኦክሲጅን ቀምሳችኋል አይደል? ዛሬ ይብቃ። ስለዚህ ነገም ስጡ። መስጠት ብፁዓን እሙንቱ እለ ይሁቡ እምዘቦሙ እስመ እሙንቱ ይሌክሑ ለእግዚአብሔር። ካላቸው የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል። ስለዚህ የእግዚአብሔር ቤተሰቦች ካልሰራን አንኖርም፣ እንጠፋለን እምላችሁ። ልጆቻችሁ ያመልጧቸዋል። ልጆቻችሁ ካመለጣችሁ ደግሞ የመውለዳችሁ ትርጉም የለው። እንዳያመልጣችሁ የገረብ ተወስዶት ከልቤ ነው ማምለክ እንደላገር ስሎት ለኮሚቴው አሸብሎ እንዳትሉ ቅድም መነሻት ይዤ የተናገሩት ለራሳችሁ ስትሉ ይህንን ገዳም ስሉ ጠራችሁ ተነጋገራችሁ ኢትዮጵያ ራሱ ቀፋስ ጭናችሁ ሊሆን እንድትሰሩት። ስለዚህ እግዚአብሔር የተቀደሰ ትዳር ይስጣችሁ፣ በትዳራችሁ እንድትድኑበት ይርዳችሁ፣ በፍሬ ይባርካችሁ። ያልወለዳችሁትን ቢሆን እግዚአብሔር ትዳር መጽደቂያ ነው እንጂ የግድ መውለድ ብቻ ነው። መውለድ እየቻላችሁ አትሰስቱ፣ ውለዱ። የማትችሉት ደግሞ እግዚአብሔር ነው መስሉ። ዋናው ትዳር ምን ማለት ነው? ማጽደቅ ሆኖ እንጂ በቃ ማጽደቅ ነው። እግዚአብሔር በትዳሩ ምሕረት ይስጠን፣ በምንኩስናው ይማረን፣ በክህነቱ ይማረን። ሁላችን ከየዝርክርክነታችን ያንጻል። ወስብሐት ለእግዚአብሔር። ይቆያል።